ድጋሚ አንቺ ስለሰጠሽኝ ምን ያህል እግዚአብሔር ቢወደኝ ነው የሚልሽ ባልሽ ነው። ባሌ በለኝ ፕሊዝ፣ ባሌ በለኝ። እንድገመው እንዴ? እንድገመው ሻንዴ እንድገመው እንዲል ነው። አንቺ ስለሰጠኝ የሁለታችንን ባሎች እንትን ይሉት ማለት ነው እንዴ? እንዲዳግሙት እኮ ነው። እናቴ አፈልግም በባልሽ መባል ለማላውቀው ባሌ ምን አባት ያስጨነቀኝ የራሱ ጉዳይ አይበልስ ፈልግት የኔ ይበለኝ። እስቲ ድጋሚ አንዴ እላለሁኝ እኔ። ታውቋል ወይ መታወቅ ፈልጊ እንደውም እዛ ጋጠም እንፈልጋለን። ቆይ አይደለም አንዴ ምንድን ነው ግን የተዳሩ መስፈርትሽ? የተዳሩ መስፈርትሽ ምንድን ነው? መስፈርት አለሽ አወጣሽ? አይ ቢሆን ምን ደስ ይሻል? ወይ እኔ ከወደደኝ ገንዘብ እኔ ከወደደኝ ባላት እንደሆነ አይደለም ከወደደኝ ትላለች። አንዷ መዳም ቢወድሽስ? ወይ ገንዘብ ይሌላ ጠላት ሸራኔ አልመኝልሽ። ወይኔ ሃይማኖት ትለያለሽ እውነት። በቃ ወደ ገደለን እንግዲህ ማማረር በዚህ ሰዓት እዚህ ስለተገኘን እናመሰግናለን። ትላንትና በዛ እስቲ አንዴ እናመሰግናለን። በመስኪ አተመሰግኝም ስታስጠላኝ አመሰግናለሁ በድጋሚ አይዘንድ ስለፈቀድከኝ እናመሰግናለን። ስለምናወራ እናመሰግናለን። ስለምትከታተሉ እናመሰግናለን። ስለምናቀርብላችሁም እናመሰግናለን። በሆነም ባልሆነም ስለምታደርጉንም እናመሰግናለን። ደውሏንም ስትጫናት እናመሰግናለን። መጨረሻ ስላያችሁም እናመሰግናለን። የምስጋና ፕሮግራማችን ይሄን ይመስል ነበር ይባላል። እሺ አሁን ግን ልክ እንደሌሎች ቲክቶከሮች ቪዲዮ ዋርኒንግ ገብቷል። አዶቤን ሻዶ አሳይቶኛል እና ብለን ብናማረር ምን እንጠቀማለን? የባሰ እየደበርናችሁ ስክሮል ታረግ ነበር። ግን ስላመሰገናችሁ በማመስገን ውስጥ ላይክ እና ሼር ኮሜንት እንደምታደርጉልን እናመሰግናለን። እሺ ዛሬ ስለማመስገንና ስለማማረር ምን ይሆናል? ግን ልዩነታቸው ምንድነው? አስረጅ። ይሄ እኮ ጥያቄ የሚቀርብበት ነገር አይደለም። ማመስገን እዛ ማማረር እዚህ። ማመስገን የሌለን ላይ የሚጨምር ነገር ነው እንኳን ካለን ላይ። ማማረር ደግሞ እንኳን ከሌለን ላይ ካለንም ላይ የሚቀንስ ነገር ነው። መጨመር ማለት ነው። ምን ትዛልኝ የሆነ ቃል መጻፍ ላለው ይጨመርላታል፣ ላሌለው ይቀነስላታል። ሙሴ እግዚአብሔርን ሊባርከው ፈልጎ እጅህ ላይ ምን አለ ብሎታል። እግዚአብሔር እኛን ለመባረክ የሚፈልገው አንድ ነገር ነው፣ ወይም ደግሞ እኛን ለመጨመር የሚፈልገው አንድ ነገር ነው። በእጁ ላይ በትር ነበር፣ ያንን በትር ባረከለት፣ ባህር ከፍሎ ህዝቦቹን አሻገረ። ስለዚህ እኛም እጃችን ላይ የማውራት ተሰጥኦ ካለን እኮ ሊጨምርልን ሊባረክልን ይችላል። አሁን ስቶሪ ነው ትዛለኝ። ሙሴ ሲከፍል ባህሩን ህዝቦች ተሻገሩ አይደል? ከነዛ ውስጥ አንዶች ትኝ ምን ይሰማሽ ነበር? ያው እንግዲህ ምን ይሰማሽ ነበር? እግዚአብሔር ምን ይሰማሽ? ባህር አንድ ሰውዬ አንድ አካል እየከፈለ ያያየሽ ከዛ አንቺ እዛ ቦታ መገኘትሽ ምናምን ግን እንትን ነው የዛኔ እንደዚህ ተሳሰብ ያለው ሰው ላይኖር ይችላል። እሺ ይቅር ምን እንደሚሰማኝ ልንገርክ። ስልክ ቢኖረኝ ቀርጸው ነበር። ይሄ ባህር በደረቁ ሰዓት እንዲ ነበረ አሁን ተደረቁበት ነው ብዬ ቫይራል ይጣል ነበር ቪዲዮ። ሌላ ምንም ነገር አላመጣም። ማመስገንና ለማማረር ይለያያሉ። አዎ ይለያያሉ። እንደነገርኩሽ ማመስገን ካለን ላይ አይደለም ከሌለን ላይ ራሱ የሚጨምርልን ነገር ነው። ስለሆነብንም ነገር እግዚአብሔር ማመስገን፣ ስላልተሳካ ራሱ ማመስገን። አንዳንድ አጋጣሚዎች አልገጠሙሽም? እኔ ታክሲ ምናምን እንደዚህ ሊይዝ ብዬ ኧረ በቃ ሞላ ምናምን ተብሎ ሄዶ ከዛ መንገድ ተዘጋግቶ ቆሟል። እኔ በእግር እየሄድኩኝ ማለት ነው። ከዛ ከታክሲ ልቀድም እችላለሁ። አንዳንዴ እንደዚህ አይነት ነገር ማለት ምን መሰልሽ፣ አሁን አንዳንዴ ተመስገን ለማለት ሞራል ያስፈልግሻል። አንዳንድ ነገሮች እንትን ይያሉ ማለት በቃ ለምን ተመስገን እላለሁ እንደዚህ ሆነ ለምን ተመስገን ምለው ብለሽ ስለዚህ ከፈጣሪ ጋር ተመስገን ስላላለኮ ጭራሽ ያለው ማማረሩ ራሱ ሊነጠቅ ይችላል ማለት ነው። የሚያማርርበትን አሁን ለምሳሌ ስልኬ ድንዝዝ እያለ አናዶኝ ውሽ እያልኩ ከሆነ ፈጣሪ ብዬ ማማረር ከሆነ ስልኬንም ተሰርቄ እንግዲህ ማማራሪያም ላጣም እችላለሁ።
ያን እዛ ድረስ ነው የማማረር ችግሩ እንትን ነው። በዛ ሰዓት ላይ በዛ ሞመንት ላይ እንደዛ ስትሆኚ እንደዚህ አርገሽ ልታስቢ ያስባል። አንቺ ልጅ እኮ ግን ሰው ላይ ያስብ ይችላል። የሆነ ያህል ሰው እንደዚህ ላይ ያስብ ይችላል። እንደውም አሁን ነው ከሆነ ጊዜ በኋላ ነው ሰው አመስጋኝ ሁን ምናምን ነገር እየተባለ የማመስገን ሀሳብ ሰዎች ላይ እንትን እየተባለ የመጣው እየተጻፈ ጣል እየተደረገ ይመጣው እና ደግሞ ሰዎችም ተጠቅመውት በጣም እየተጠቀሙበት አድርገውት በጣም ማመስገነው እጅግም ብዙ የተጨመረላቸው ሰዎች አሉ። የትላንት ህይወታቸውን ሲያስቡ ማመስገን አስፈላጊ ነገር የተገኙበት ነገር አለ። ማመስገን አስፈላጊ ነው። ማን ነው ተመስገን ያለው? እንትና ነው ዮናታን ተመስገን ብሎ ቪዲዮ ሰርቷል። አዎ ኮንተንት ማለት ነው። ስለዚህ ተመስገን ኮንተንት ይሆናል። ተመስገን ማለት በቃ አንዳንድ ጊዜ ምን ይባላል የታች ጫማ የለኝም ብለህ አትዘን እግር የሌለውና የሚባል ነገር አለ። በዛ ልክ ግዴታ እዛ ድረስ ወርደን ተመስገን ማለት አለብን ማለት አይደለም እንዴ። እኔ ያለውበት ሁኔታ ተመስገን እስካልሽ ድረስ ለምን እንትኖችን ትመርጫለሽ? ተመስገን አይ ተመስገን ነው። ልክ ነሽ እኮ ተመስገን አይደለም ሳይሆን አሁን ለምሳሌ እኔ ተመስገን ለማለት ግዴታ ጫማ ስለሌለኝ እግር ስለሌለው ሰው አስቤ አይደለም ተመስገን ማለት ያለብኝ። አንዳንድ ጊዜ ሁላችንም ያለንበት ሞመንት ከባድ ሊሆን ይችላል። ምን ቅድም እንዳወራ ነው ማለት ነው። ማማረርስ አይደለም። አሁን ለምሳሌ ሰውዬው በእግሩ መሄድ ከባድ ሆኖበት ማለት ነው። በእግሩ መሄድ ከባድ ሆኖበት እያማረረ ልክ መኪና ይዞ ደግሞ ትራፊክ የሚያስቆመውም እኩል ሲያማረሩ አንተማ ምን አለብህ መኪና ይዘህ አይደል እንዴ ብለን የዚህን ሰውዬ ምርት ዝቅ ልናደርገው እንችላለን። አንቺ የቱ ይሻላል? የቱ ይሻላል እንዴ? እኔ ትራፊኩ ይሻለኛል። ጥያቄ ትራፊኩ ያማረኝ። ትራፊኩ ያማረኝ ግን ደግሞ ያ ማለት የበለጠ ምቾት እሱ ጋር አለ ማለት አይደለም። ምናልባት አይደለም እንትና ሳይሆን በምቾት ምናምን ነገር አንፃር ሳይሆን እንዴት ነው የምታማርሪባቸው ነገሮች ከፍ እያሉ ሲመጡ ደረጃችን ራስ ከፍ እያለ እንደሆነ ይሰማናል። ስለዚህ አንዳንዴ በቃ ግዴታ ዝቅ ያሉትን እያየን ብቻ ማመስገን አይደለም ያለብን። ምናልባት ለወደፊት እግዚአብሔር ስላደረገው ነገር ብቻ እሱ ሁሉን አዋቂ ስለሆነ ወደፊት የሚገጥመን ስለማናቅ ተመስገን ማለት አለብን እንጂ ግዴታ ትንንሾቹን ነገር ከኛ ዝቅ ያሉትን ብቻ እየፈለግን አመስጋኝ መሆን መዘባበት አይመስልሽም? ልክ አሁን ቀራጩ እንትና ላይ ግልጽ ታቅበው መጽሐፍ ቅዱስ ላይ ልጅ እንደዛ አላልኩም። እኔ ከተመልካች ጎን ነኝ ባይዘው። ይሄንን ማለት እሺ ማማረር እንዴት ታያለሽ? ማማረር አረብስማ ምክንያቱም ይልሽ ነገር ማማረርሽ እንዴት ተባለ? ማማረር ምንድነው? መዝገበ ቃላዊ ፍቹ ምንድነው? ማማረር መዝገበ ቃላዊ ፍቹ ያለህበትን ሁኔታ መጥላት፣ የሌለህበትን ሁኔታ መመኘት እንደማለት ነይ አመሰግናለሁ። እሺ አረ ማማረርን በእናትሽ እስቲ አስረጅኝ። እኔም ቆይ እስኪ ልጠይቅሽ ነው። ማማረር ላንቺ እንዴት ታየዋለሽ? እኔ ምንም አይዲያ የለኝም። አማረሽ አታውቂ? አላውቅም። እኔ እንጃ ማማረር እንዴት ነው? እስቲ ንገሪኝና ማማረር ያለው አላማረርኩም እንትላለሁ። እሺ ወይም ደግሞ ላይፍ ላይ የሆነ ድብር ያለሽ ምን አለ ይሄ ላይፍ እኔ ባልገጠመኝ አሁንስ ምናምን ብለሽ የተወሳጨሽበት ላይፍ የለም? መበሳጨት ነው እንበለው ማማረር ወይስ መሰላቸት ነው? እኔ አሁን ተሰላችቼ አውቃለሁ። ብዙ ጊዜ ሰላቻለሁኝ። ነገሮች ሲደጋገሙ አዲስ ነገር ከሌለ ይሰለችኛል። ማማረር ነው አይደለም? ከፈጣሪሽ ጋር የምታወሪው ነገር ነው። አዎ ማማረር ማለት አማረር አውቃለሁ። ይሄን ኑሮ ነው የምኖረው ምናምን ብለሽ ታውቂያለሽ። ስለዚህ አማራሪ ነሽ ማለት ነው። ግን ምን ያህል ሁሌ አላማረርም። በምን ያህል እንትና አማረሪ ማለት ነው። ከዛ አራሳውና አላመሰግንም ሁላ በቃ ተዋለሁ መሀል ላይ ነሽ። ይሰለችኛል ነገር በዛል። አሁን አንዳንድ ሰው አለ በትንሽ በትልቁም ምናምን አለ አይደል? ሲጀመር እንደዚህ ደስ የማይሉ ወርዶችን እየተጠቀሙ ላይፍ ነው አይፈረድባቸውም። እነሱም ማለቴ ምንድነው ማማረር መጥፎ እንደሆነ የሚያሳያቸው ሰው ስላላገኙ ሊሆን ይችላል። የሚያስተምራቸው ሰው አንቺ አሁን ለምሳሌ እንደዛ ማለት አንችልም። ሳይሆን አይደለም የሚያስተምርሽ ሰው ስለሌለ አይፈረድብሽም እኮ አትባይም። አለመፈረድ ሳይሆን ለምሳሌ አንቺ
እንዳታማርሪ ያደረገሽ ነገር የለም የሆነ ያስተማርሽ የሆነ ሞመንት የለም አለ አይደለ ሶ እነሱ ደግሞ ይሄን ነገር ሞመንት የላ ሳይገጥማቸው ኖ ገጥሟቸው ማለት ነው ሳያስተውሉት ቀርቶ ነው እኮ ስለዚህ ማስተዋል ስለሌለሽ አይፈረድብሽም ይባላል እሺ በቃ እንደሱ ሳይሆን ሁሉ ጊዜም ሰው መማር ያለበት ከሰው ላይፍ ብቻ ሳይሆን ከትላንት ከራሱ ላይፍም ተምሮ ደረጃውን ማሻሻል አለበት አሁን ለምሳሌ ትላንት የሆነ ነገር ሀፕን አድርጎ ተማራ ከዛ በኋላ ዛሬ እንደሞ ሲያዩት የሆነ ነገር ተሻሽለው ወይም ደግሞ ከዛ የባሰ ነገር ውስጥ ካለው ከራሳቸው ህይወት ላይፋቸው አስተውለው አሃ እንዲባረክ እንዲጥሩ ነው እንደዚህ ባላረክ እንዲጥሩ ነው ብሎ መሄድ ነው ያለባቸው ግን እንት ነው ማለት ይሄኛው አስተሳሰብ ላይ ለመድረስ በጣም ብዙ ማማረሮች ማማረር ይጠበቅባቸዋል በጣም ብዙ ጊዜ ማማረር አለባቸው ህይወት ቻሌንጅ ያደረገችው ሰው ነው እዚህ ስማርት ሰውነት ላይ ይደርሳል እንትን ነው ደግሞ ማለት ማማረር ብቻ ሳይሆን ነገሮች ሲደጋገሙ ነው ሰው ልጅ ኖቲስ የሚያደርጋቸው ይመስለኛል የሆነ ሲደጋገመበት እየነቃ ይመጣል ባንዴ ሊነቃ ይችላል አሁን በጣም ብዙ ጊዜ ያማረረ የባሰ እየወረደ ከመጣ በቃው ችግር የለውም አይ እንደዚህ አሁን ለምሳሌ አብዛኛው ጊዜ የሆነ ነገር ሲፈጠር እንደዚህ ሆነ ምናምን የሚሉ ሰዎች የመጀመሪያቸው ነው ያ ነገር ማለት ነው ግን ብዙ ጊዜ ተደጋግሞ መጨረሻውን መፍትሄውን የሚያቅሳው አይ ችግር የለውም እንደዚህ ቢደረግ እኮ ይስተካከላል ይላል ቀጥታ ወደ መፍትሄው ነው የሚሄደው ስለዚህ ይሄኛው ሰውዬ አማራሪ ላይ ሆን ይችላል መፍትሄውን ፈላጊ ነው የሚሆነው ችግር የለውም አይ ተመስገን እንደዚህ ሰለሞኑ የባሰማ ለመሆኑ ይላል ማለት ነው ስለዚህ ነገሮች ተደጋግሞኛ ጋር ሪአክት በሚያደርጉበት ታይም ልንማርባቸው የሚገባው ሁሉ ጊዜ እንድንነቃ ነው ማለት የሆነ ክሊክ እንዲያደርግ ነው ነገሮች ሲደጋገሙ ማሰብ አለበት ማለት ነገሮች ግዴታ መደጋገም የለባቸውም ብዙ ነገሮች እንት ሲሉ እንደ ሰውኛ የሆነ ነገር ሲፈጠር ማሰብ መቻል አለብን የሆነ ነገር ከሆነ ታክሲ እንትን ይያለን ምንድነው መንገድ እየተሻገረን ታክሲ ቆሞ እየሄድን ማለት ታክሲው ቢያመልጠን እየተሻገረን እየሮጥን ማለት ነው ለምን አመለጠኝ አለ ማለት ምናልባት እዛ መኪና ውስጥ በጋባ ኖሮ ነገሮች ሊፈጠሩ ይችላሉ መኪና አደጋ ምናምን ሊገጥም ይችላል ወይም ላይደርሰኝ ይችላል ምናምን ፊውቸር አሳቢ መሆን አሁን ለምሳሌ በዛ ታይም ላይ ቀጣዩን ታክሲ ዞሮ መጠበቅ ባሽ አይደለ የሄዶን ታክሲ መሄዱን ከማየት የሚመጣውን ታክሲ መጠበቅ ልክ እንዴት ነው ህይወት ባለፈ ሰዓት ስላለፉት ነገሮቻችን እንማርባቸዋለን እንጂ እንዴት እንደዚህ ነገር ሊገጥም ይችላል ለምን እንዴት ይያልን ከመወስወስ እስኪ እንዴት ባደርጋቸው ወደፊት ላስተካክላቸው ይችላልለን ብለን አይምራችንን ወደፊት ብናስባቸው ማሰራት ነው በቃ ማለት ይሄ ነገር አሁን ተመስገንም ማለት ማማረርም እንትን ነው የጭንቅላት ጨዋታ ነው ማለት ጭንቅላታችን ማሰብ ሲጀምር ነው እነዚህ ነገሮችን ማለት ምን ይችላል ማማረር ምናቆመው ተመስገን የምንለው ምናምን ነገር እና በዚህ ላይ እንደው ነገሮች ድንገት ሀፕን ሲያደርጉ ለመፍትሄ ቀርብቶኛለሽ ወይስ እንዴት ሆኖ ወደሚለው ጥያቄ ውስጥ ተገቢያለሽ ማለት ለምሳሌ ነገር ቢፈጠር እንዴት ሆነ ማለት ምን ሆኖ እንዴት ተፈጥሮ ለምን የሚል ጥያቄ ውስጥ ተገቢያለሽ ወይስ እንዴት ባደርገው ሊስተካከል ይችላል የሚል ሐሳብ ውስጥ ነው እንጂ ወዴት ነው የምታመዝኘው አይ ወደ መፍትሄ ነው ማመዝነው መጀመሪያ እንትን ነው ማድረገው ማለት ይሄ ነገር ባለመሆኑ ምክንያት ማለት ቢሆን ሊመጡብኝ የሚችሉ ነገሮች መጥፎ ነገሮችን እንዲያሳቡኝ ራሴን አሳምነውና ሰው ወደ መፍትሄው ነው የሚሄደው ይሄ ስላልሆነ እንደዚህ ነው ብዬ ራሴን ወደ ማጽናናትና ወደ መፍትሄ ነው የምገባው ማለት መሆን ያለበትም እንደዛ ነው ማለት ለምን ጊዜ እናጠፋለን በቃ አልፈልኩ የሆነ ነገር ተፈጥሯል ሶ ማመስገን መጥፎም ይሁን እንትን ጥሩም ነገር ማመስገን ነው አው ማመስገን እሱ ልክ ነው እና ደግሞ እንትን ወደፊት መሄድ በቃ ወደፊት መሄድ ሁሌ ወደ ኋላ መመለሳችን እንትን ሊላን አይችልም ስህተቶችሽን ከምን አንፃር ታያቸዋለሽ አንዳንዴ ተሳስተሽ የሚፈጠሩት ነገሮች በምን አንግል ታያቸዋለሽ እንዴት መጥፎ ነው አይደለም ነው ወይስ ስህተቶችሽን በቃ አይ ለትምህርት ነው ያለው አሁን ከሆነ ጊዜ በኋላ የመጣውስ ነገር ምንድነው የሆነ ጥፋት አጥፍቼ ማለት ነው የሆነ መማርበት ነገር ባይኖር ራሱ እፈልጋለሁ ከዚህ ነገር ከሰራው ስህተት ምን እማራለሁ ማለት እግዚአብሔር ምን ሊያስተምረኝ ነው ይሄን ነገር ያመጣው የሚሉ ነገሮች እየመጣብኝ ነው መስለኛ ያስተዋልኩኝ ያለው ነገር እሱ ነው በራሴ ጊዜ ታዲያ ተሳሳቻለሽ እንዴ ማይሳሳታለ እንዴ ተሳሳታለ በደንብ ነው መሳሳተው እንትን ነው ጥሩ ነው የሚሳሳተው በነገራችን ላይ ተሳሳቻለሽ አዎ በደንብ ተሳሳታለ መሳሳት ጥሩ ነገር ነው ነት እና ምን ልልሽ ፈልጌ መሰለሽ አንዳንዴ በጣም ስህተቶቻችን ስህተት የሚሰራ ሰው የሚሰራ ሰው ነው ይባላል ስህተት የሚያገኘው ሰው የሚሰራ ሰው ነው እንላለን ግን ደግሞ አንዳንድ ጊዜ
ስህተቶቻችንን እየለመድናቸው እንመጣና ለዚህ ስህተቴ ይሄ መፍትሄ አለ፣ ለዚህ ስህተቴ ይሄ መፍትሄ አለንና አንዳንድ ስህተቶች ግን ዋጋ ያስከፍላሉ። በተለይ ደግሞ ከጊዜ ጋር የሚሰሩ ስህተቶች በጣም ዋጋ ያስከፍሉናል። ልናስተካክላቸው የምንችላቸው ነገሮች ስህተቶቻችን ካለፉ በኋላ ትምህርት ሊሆኑ ይችላሉ፣ ግን በጊዜው በጣም ሊያስከፍሉን የሚችሉ ዋጋዎች አሉ። ሁሉም ስህተቶች ትምህርት ናቸው ሳይሆን ምን ሞትባቸው ስህተቶች ቅጣቶቻችን ስህተቶችን እናገኝ እንችላለን። ስለዚህ ስህተት ትምህርት ብቻ አይደለም። ጊዜ ደግሞ እንትን ነው። ጊዜ በጣም ስለ ጊዜ ምን ታስቢያለሽ? ግን ጊዜን ስናስብ ቀጣዩ ሴዳችን ላይ ስለ ጊዜ ብናወራ መልካም አይደለም? እንደውም ቀጣይ ስለ ጊዜ እናወራለን። ጊዜያችንን እንዴት እናደርጋለን? በዛ ላይ ደግሞ ያንግ በሚባሉት ወጣቶች ላይ በተለይ ደግሞ ማለት ነው ስለ ወጣት ጊዜ እናወራለን በደንብ። ወጣትና ጊዜ ቀጣዩ ሴዳችን ይሆናል። መልካም ጊዜ። አብራችሁ ለነበራችሁ ቆይታ እናመሰግናለን። ይሜ እናመሰግናለን። ያው ኪስ አይገባም ግን እናመሰግናለን። አሁንም አይገባም። እናመሰግናለን። እስከ መጨረሻው ስለተከታተላችሁ እናመሰግናለን። ቀጣይ በጉጉት ስለምትጠብቁ እናመሰግናለን። የቀጣዩን በቅርብ ቀን በዚህ ቻናል ጠብቁ። ባይ